ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ከ24 ሰዓት ከእረፍት በኋላ በድጋሚ በዕለተ አርብ ፕሮግራማችን የመጀመሪያ ክፍል በድጋሚ ወደ እናንተ ከ24 ሰዓታት በኋላ ተመልሰን መጥተናል። የመጀመሪያ ክፍል ቆይታችን እንግዲህ በትናንትናው ዕለት የተሰማው ትልቁ የብራድሊ ባርኮላ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ በሁሉም ቅድመ ሁኔታ ሁለቱ ክለቦች ስምምነት ላይ መድረሳቸውን ሰምታችኋል። በሁሉም ሚዲያ ሲነገር ነበር። ሊቨርፑሎችም ይህን ተጫዋች ለማዘዋወር የመጨረሻ ቀናትን ተጠባብቀው ለ113 ቀን በቆየው የድርድር ሂደት እንግዲህ በስተመጨረሻም ሊቨርፑልና ፒኤስጂ ፕሪንሲፓል አግሪመንት ፈጽመው የሁለቱም ወገኖች ይፋዊ ስምምነትን ለሚዲያ አሳውቀዋል። ነገር ግን በዚህ ስምምነት ላይ ከሚነሱ ነጥቦች መካከል ለምንድን ነው በተለየ ሁኔታ ፕሪንሲፓል አግሪመንት የምትለው ቃል በዝውውሩ ላይ ለመካተት አስፈላጊ የሆነው? የተጫዋቹ ዝውውርስ መች ነው 100% ፎርማል ስቴፖች ተጠናቀው በቀጥታ በሊቨርፑል ቤት የተዘጋጀለትን 29 ቁጥር መለያን ለብሶ በቀዮቹ ማሊያ ለመጫወት ለረጅም ጊዜ የጠበቀውን ምናልባት ከ2022 የጀመረው የባርኮላና የሊቨርፑል ትስስር በ2026 በሳመር የዝውውር መስኮቱ ሊጠናቀቅ 4-5 ቀናት በቀሩበት ወቅት የሁለቱ ክለቦች ቅድመ ስምምነት መፈጸሙን ይፋ ተደርጓል። ለዝውውሩ እንግዲህ ሊቨርፑል 100 ሚሊዮን ፓውንድ ቀጥተኛ ክፍያ ለተጫዋቹ በ5 ዓመት ሲደመር አንድ የኮንትራት አማራጭ የተካተተበት አጠቃላይ ወደ 6 ዓመት የኮንትራት ዋስትናን የሚፈርም ሲሆን ለዚህ ለ6 ዓመት ኮንትራቱ ሊቨርፑል እንግዲህ እየተቆራረጠ ቋሚ ለሆነው 5 ዓመትና ለተጨማሪው 1 ዓመትን ባካተተ መልኩ 100 ሚሊዮን ፓውንድ ቀጥተኛ ክፍያ የሚከፍል ሲሆን የ20 ሚሊዮን ፓውንድ አዶንስ ዝውውሩ ላይ ተካቶበት ነው እንግዲህ በአጠቃላይ የ140 ሚሊዮን ዩሮ ወይም የ120 ሚሊዮን ፓውንድ ፓኬጅ የ100 ሚሊዮን ፓውንድ ሌላኛው የሊቨርፑል የዝውውር መስኮት ፈራሚ ሊሆን የሁለቱ ክለቦች ቅድመ ስምምነት ኦፊሻሊ በገንዘብ ሁኔታ ተስማምተዋል። ቀጣይ ስቴፖቹ ፎርማል ስቴፖቹና አንዳንድ በሚዲያው በኩል እየተዘገበ የሚገኝ የፕሪንሲፓል አግሪመንቱን ሁኔታ በተመለከተ የተሰጠ የተለየ ትንተና ስላለ ያንን ትንተናም በዚህ ፕሮግራም አንስተን በተጨማሪ የሊቨርፑል ቀጣይ ፕላን በቀሪ ቀናት እነማንን ለማምጣት ይችላል፣ ከነማን ጋር ስሙ ተያይዞ ነው የሚገኘው፣ የትኛው ዲፓርትመንት ሊጠናከር ይችላል፣ ይህም ፕሮግራም እስካሰናዳንበት ሰዓት ድረስ የወጡ በርካታ መረጃዎች አሉ። እነሱንም አካተን ከእናንተ ጋር በዕለተ አርብ ፕሮግራም ቆይታ የምናደርግ ሲሆን እናንተ ፕሮግራማችንን ላይክ አድርጉ። ከ24 ሰዓት በኋላ ስለተመለስን እንግዲህ ተደራሽነታችን ከፍ እንዲል ላይካችሁ ያስፈልገናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እና ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት ለቻናላችን ድጋፍ እንድታደርጉ የአክብሮት ልባዊ ጥያቄያችንን እያቀረብን ድጋፋችሁ ያስፈልገናል። ድጋፍ አድርጉ። ከቻናላችን ጋር አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እስቲ ይህንን ፕሮግራም በዛሬው ዕለት ለህትመት የበቁ ትላልቅ የእንግሊዝ ጋዜጦች የሰጡትን ትኩረትና የሁለቱ ወገኖችን ስምምነት በተመለከተ ዋና የፊት ገጻቸው በማድረግ እንግዲህ ሁሉም ትኩረት ማለት ይቻላል በቀጥታ ብራድሊ ባርኮላን የተመለከተ ጉዳይ ነው። የእንግሊዝ ጋዜጦች ሁሉም ማለት ይቻላል ትኩረታቸው ይሄ የ120 ሚሊዮን ፓውንድ ፓኬጅ ሊከፈልበት ስምምነት ላይ የተደረሰው
ፈረንሳዊው የክንፍ ተጫዋች በእግር ኳስ ካሪየሩ በአብዛኛው ቆይታ ያደረገው የግራ ክንፍ ተጫዋች በመሆን የሚያገለግል የቀኙንም ዲፓርትመንት እንደ አማራጭ መጫወት የሚችል በፈጣን የሽግግር እንቅስቃሴዎችና ኃይልን በቀላቀለ ሩጫዎቹ የሚታወቀው ባርኮላ እንግዲህ ሊቨርፑል ከ1 ዓመት በላይ በዝውውር 4 ዓመት ሙሉ የተጫዋቹን እድገትና ምልመላን ሲከታተሉ ቆይተው በስተመጨረሻ ተጫዋቹን ለማስፈረም ለረጅም ቀናት የዝውውር መስኮቱ ሳይከፈት የተጀመረ ድርድር እንግዲህ በጣም ለቻናላችንም ተከታታዮች እንግዲህ የሚሰጡትንም ኮሜንት በተደጋጋሚ እንመለከታለንና የባርኮላ ጉዳይ አሰልቺ እንደሆነ ይገልጻሉ። ግን ይህ ተጫዋች በየትኛውም ጊዜ ሊሆን ይችላል ዝውውሩ ተፈጽሞ ወደ አንፊልድ መምጣቱ እንደማይቀር በተደጋጋሚ ስናነሳም ነበር። በተደጋጋሚ ያለውን ወቅታዊ አፕዴቶችን ስናደርስ ነበር። ለምሳሌ ከትናንት በስቲያ በቀጣይ 48 ሰዓታት የዚህ ዝውውር አግሪመንት መፈጸሙን ይፋ ይሆናል የሚል መረጃ ጠቁመናችሁ ነበር። ሮብ በነበረን የንጋት የሁሉንም ክለቦች በተመለከተ በሰራነው አፕዴት እንግዲህ ይህንን ጉዳይ ስናነሳ ነበር። በስተመጨረሻም እንግዲህ ዴቪድ ኦርኒስተንም አግሪመንቱን አረጋገጠ፣ ዘታይምስም አረጋገጠ። ፋብሪዚዮም በተለመደው የዝውውር ቃላቱ ሂርዊጎ አለ። ሶስቱም ላይ ግን የምትመለከቷት አንድ ቃል አለች፣ ፕሪንሲፓል አግሪመንት የምትል እና ቀጣይ ፋይናል ዲቴሉ ድርድሮቹ ይቀጥላሉ። በቀጣይ 48 ሰዓታት ነው የሚለው። ይሄ ዝውውር የተጠናቀቅ ስምምነቱ ይፋ የሆነው መች ነው? ቅዳሜ ሐሙስ ንጋት። ድርድሩ የተደረገው መች ነው? ሮብ ምሽት ነው የተደረገው። የድርድሩ ደግሞ ዋናው ስቴጅ የተደረገበት ዕለት ደግሞ መች መሰላችሁ አድማጮች? እሁድ የሊቨርፑልና ኒውካስል ጨዋታ በሴንት ጄምስ ፓርክ ከተጠናቀቀ በኋላ የመጀመሪያው አድቫንስድ ድርድር የተደረገው እሁድ ምሽት ነው። ከእሁድ ምሽት የተጀመረ በሰኞ ማክሰኞ ቀጥሎ ሮብ ምሽት ሌሊት ላይ ነው ስምምነቱ የሁለቱ ወገኖችን የገንዘብ አከፋፈል ስርዓቱን የመጀመሪያ የኮንትራት ማፍረሻ ቀጥተኛውን ስምምነት 100 ሚሊዮን ፓውንዱን ተስማምተው አሁን እንግዲህ ስትራክቸራል ፋይናል ዲቴሎች ነው ድርድሮች ባለፉት 48 ሰዓታት ዛሬን ጨምሮ ትናንት ድርድሩ የተጀመረው። በዋነኝነት እንግዲህ ለእግር ኳሱ ቤተሰብ፣ ለሊቨርፑል ደጋፊዎች፣ ለሁሉም ይሄን ፕሮግራም ለሚያደምጡ አንድን ጉዳይ ግልጽ ለማድረግ ፕሪንሲፓል አግሪመንት በሁለቱ ክለቦች መካከል መፈጸሙን ይፋ ሲያደርጉ ለምሳሌ የድርድሩ ኮንዲሽን በተለያዩ መልክ ለምሳሌ ሁለቱ ወገኖች በቀጥታ ዝውውሩን እንደሚያካሂዱ እንደሚፈጸም በአጠቃላይ ሙሉ በሙሉ መተማመን ላይ ሲደርሱ ፕሪንሲፓል አግሪመንቱን ይፋ ያደርጉና የተስማሙበትን ክፍያ የመጨረሻ ያከፋፈል ስርዓቱ ላይ ደግሞ የበለጠ ድርድሮችን በሚቀጥሉት 24 ሰዓታት ያደርጋሉ ወይም 48 ሰዓት። ከዛም በኋላ ፋይናል ዲቴይሉ ላይ የዋናው ክፍያ ከተስማሙ በኋላ አዶንሱንም ተስማምተው ስትራክቸራል አከፋፈሉና እንደ ተጫዋቹ ብቃት የሚጨመረው ይሄ አዶንስ የሚባለው ክፍያ ላይ ጠለቅ ያለ ድርድሮች የሚደረጉት በአብዛኛው በሁለት ወገኖች መካከል በተለይ እንዲህ አይነት ትላልቅ ዝውውሮች ሲፈጸሙ በቀጥታ ዳይሬክት የሚደረግ ፊት ለፊት የሚደረግ ድርድር ነው የሚሆነው፣ ወይም ረዘም ያለ ሰዓት የሚፈጅ ነው ይሄ የድርድር አይነት። ምክንያቱም የመጨረሻ ፋይናል ዲቴይሉ ድርድር በቀጥታ ዶኩመንት ሆኖ ወደ ፊፋ ሬጂስተር የሚደረግ ነው። ከዛም በኋላ ነው ይፋዊ የተጫዋቹ ሜዲካል ቀጥተኛ የዝውውር ፎርማል ስቴፖችን እንዲያጠናቅቅ ፓሪስ ሴን ጀርሜን ፍቃድ የሚሰጠው። አሁን ለእግር ኳሱ ቤተሰብ አንድ ጉዳይ ግራ በሚያጋባ ሁኔታ እየተፈጠረ የሚገኘው አግሪመንቱ ተፈጸመ ተብሎ በሁሉም ለኤኪፕን ጨምሮ ሁሉም ዓለም አቀፍ የታመኑ ሚዲያዎች ካረጋገጡ በኋላ ከአንድ ሰዓት ይሄ መረጃ ከወጣ በኋላ ባርኮላ በፒኤስጂ ትሬኒንግ ላይ መታየቱ በዋነኝነት የሁለቱን ወገኖች ድርድር እየተደረገ የነበረው በተለያየ መልክ ነው።
አንደኛ የድርድሩ ኮንዲሽን በጣም በጣም አመቺ ሳይሆን በጣም ውስብስብ የሆነ ሰዓትና ጊዜን እየመረጡ ነው ሲደራደሩ የነበሩት። ለምን መሰላቸው? አሁን የዚህ ድርድር ዋነኛ አካል የነበሩት ለምሳሌ በሊቨርፑል በኩል የኤፍኤስጂ ፕሬዚዳንት ማይክል ጎርደን ነበሩ። የክለቡ ቼርማን ቢል ሆገን ነበሩ። የክለቡ አዲሱ ቫይስ ቼርማን ደግሞ አሚት ባህታን ጭምር ተሳትፎበታል። አሁን የአሚት ባህታን የሚባለው የሊቨርፑልን የአክሲዮን ድርሻ ከነ ጄፍ ቤዞስ ጋር ሆኖ ከነ ኤድዋርዶ ሳማቪንጋ ሆኖ አነስተኛዋን ድርሻ ገዝቶ አሁን በክለቡ ዋና ቫይስ ቼርማን ሁለተኛ ሆኖ ከቢል ሆገን በመቀጠል ምክትል ስራ አስፈጻሚ ሆኖ እየሰራ የሚገኘው ስራውን በይፋ ያ ሽያጭ እንደተፈጸመ መጀመር የቻለው አሚት ባህታን እዚህ ድርድር ላይ ጭምር ሊቨርፑሎቹ ወክሎ ተሳትፏል። ዋናዎቹ ተደራዳሪዎች ሪቻርድ ሂውዝ እና ኦካምፖስ ናቸው። ግን በአደራዳሪ አካላትና ይሄ ድርድር መስመር እንዲይዝ የትልቅ ዝውውር ሂደት ስለሆነ ትላልቅ የክለቡ አመራሮች፣ የክለቡ ተወካዮች፣ የክለቡ ባለሀብቶች በቀጥታ አንዳንዴ በእንዲህ አይነት ሰፋ ያሉ ድርድሮች ላይ ቀጥተኛ ተሳትፎ ያደርጋሉ። ይሄ ለምን እንደሆነ ወደ በኋላ ምክንያቱን የምናነሳ ነው የሚሆነው። በተቃራኒው ደግሞ እነ ናስር አልከላይፊ የፒኤስጂ ፕሬዚዳንትም ነበሩ እና ቢል ሆገን እና ማይክል ጎርደን በዚህን ሰዓት የሚገኙት በፌንዌይ ዋና ቢሮ ቦስተን ነው የሚገኙት አሜሪካ። የፒኤስጂ ተወካዮች ደግሞ የሚገኙት ፈረንሳይ ነው። ስለዚህ ሁለቱ ወገኖች የሚደራደሩበትን ሰዓት መርጠው ድርድሩ የሚከናወንበት ወቅት በጣም በጣም አልፊ ነበር። ስለዚህ ይሄ ግንኙነት ተመቻችቶ ሁኔታዎች ተበጅቶላቸው በቀጥታ ዳይሬክት ለመደራደር እነዛ የሚገኙት አሜሪካ ናቸው፣ እነዚህ የሚገኙት ፈረንሳይ ናቸው። ስለዚህ የሰዓት ልዩነት ስላለ ለሁለቱም ስራ አስፈጻሚዎች ባለቤቶች፣ የአክሲዮን ድርሻ አባላት አመቺ የሆነ ሰዓት በ24 ሰዓት ውስጥ እየተመረጠ ነው ድርድሩ የተደረገው እና በብዛት የነዘ ታይምስን ቴሌግራፍን ዘገባ ከተመለከታችሁ ለሐሙስ ንጋት ነው ስምምነቱ የተፈጸመው ነው የሚባለው። ይሄ ማለት ረቡዕ ሌሊቱ ሙሉ ድርድሮች ነበሩ በሁለቱ ወገኖች መካከል። ድርድሮችን ደግሞ ሲመሩ የነበሩ ታላላቅ ኢንተርሚዲየሪዎች ነበሩ፣ አደራዳሪ አካላት። በዛን አማካኝነት ነው እንግዲህ የኦካምፖስና የሪቻርድ ሂውዝ እንዲሁም የነ ቢል ሆገን፣ ማይክል ጎርደን በዛ በኩል ከነ ናስር አልከላይፊ ጋር ተደራድረው በስተመጨረሻም ሁለቱ ወገኖች በገንዘብ ዙሪያ ስምምነት ላይ ደረሱ። ይሄ ስምምነት ነው በነገራችን ላይ የሚጠበቀው። ለዛ ነው አሁን ፕሪንሲፓል አግሪመንቱ ከተፈጸመ በኋላ የዝውውሩ ጉዳይ አከተመ ማለት ነው። አሁን ፕሪንሲፓል አግሪመንቱ መፈጸማቸውን ይፋ ያደረጉት ከዚህ ሁኔታ አንጻር የዋጋ ስምምነት ከተፈጸመ በኋላ ቀጣይ ፎርማል ስቴፖችን የሚጨርሱት ደግሞ እነዚህ የነ ሪቻርድ ሂውዝ እና የነ ሉዊስ ኦካምፖስ ቀጥተኛ ስራ ስለሆነ በትናንትናው ዕለት ይሄን ሁኔታ ለማመቻቸት ረቡዕ ሌሊት ድርድሩን ከስምምነት ላይ የደረሱት ሐሙስ ዕለት እንደተመለከታችሁት ሞናኮ ላይ የዩኤፋ ሻምፒየንስ ሊግ ድልድል ነበር። ስለዚህ የሊቨርፑል ተወካዮች ወደዛ ማምራታቸው አይቀርም ግዴታም ስለሆነ ክለቡን ወክለው የሚጓዙ የክለቡ የበላይ ጠባቂዎች የተቀሩትን ፎርማል ስቴፖችን እዛው ከፒኤስጂ ተወካዮች ጋር ዳይሬክት ድርድሮችን ጀምረው እንግዲህ ምናልባት ይህን ፕሮግራም እያደመጣችሁ ለብራድሊ ባርኮላ ግሪን ላይት ተሰጥቶ ወደ አንፊልድ በፕራይቬት ጀት እየበረረ ሊሆን ይችላል ሜዲካሉን ለማካሄድ። ምክንያቱም ቀጣዩ ፎርማል ስቴፕ የሁለቱ ወገኖች ዶኩመንትን ሬጂስተር የማድረግ እያንዳንዱን ስለ አዶንስ ስምምነታቸውን በቀጥታ ለፊፋ የተለያዩ ቅድመ ሁኔታዎች የሚያጠናቅቁት እንግዲህ ትናንት ሐሙስ በዛሬው ዓርብ ዕለት ነው። ከዛም በኋላ ለብራድሊ ባርኮላ ፍቃድ ይሰጣል ሜዲካሉ እንዲያከናውን ማለት ነው። ይሄ ነው ስቴፑ። ለዛ ነው ፕሪንሲፓል አግሪመንት የምትለዋ። ሁለቱ ወገኖች የዋጋ ስምምነት ፈጽመዋል። ቀጣይ ስቴፖች ያከፋፈል ስርዓቱና የተርም ክፍያውን ሂደት ከስምምነት ላይ ደርሰው እንግዲህ አሁን ያንን ስርዓት ወደ ወረቀት አውርደው
ስትራክቸራል ሁኔታውን በቀጥታ የሚፈጽሙበት ነው። ስለዚህ ፕሪንሲፓል አግሪመንት ተብሎ በተለየ ሁኔታ የተቀመጠው የዋጋ ስምምነት ላይ ደርሷል። መጀመሪያ የምታስታውሱ ከሆነ ፒኤስጂም ለሊቨርፑል እንደሚሸጥ ያውቃል። ካልሸጠው ይሄ ተጫዋች በፒኤስጂ ነው የሚቆየው። ለየትኛውም ክለብ ተጫዋቹ መጫወት እንደማይፈልግና ፍላጎቱን በግልጽ ከመጀመሪያ ቀን አንስቶ የዝውውር መስኮቱ ከተከፈተበት ጊዜ አንስቶ የዛሬ ዓመትም በዚህም ወቅት ባርኮላ በቀጥታ ቃሉን ወደ አንፊልድና አንፊልድ ብቻ መዘዋወር እንደሚፈልግ ይፋ ማድረጉን ተከትሎ ፒኤስጂም ተጫራች ክለቦች እንዲገቡ በር ከፍቶ ቢጠብቅም በተጫዋቹ በኩል ያለው አቋም የጊዜውን ሂደት ለፒኤስጂ ስለሚያባክን በስተመጨረሻም እንግዲህ ሁለቱ ወገኖች የዋጋ ስምምነት ይፈጽሙ እንጂ ዝውውሩ በፍጥነት እንደሚጠናቀቅ ይጠበቅ ነበር። ስለዚህ አሁን ላይ ሁለቱ ወገኖች የዋጋ ስምምነት ላይ ደርሰዋል። የ120 ሚሊዮን ፓውንድ ፓኬጅ ታስታውሱ እንደሆነ ለዚህ ተጫዋች ፒኤስጂ መጀመሪያ ጠየቀ የተባለው 156 ሚሊዮን ፓውንድ 175 ሚሊዮን ዩሮ ከዛም በኋላ ወርደው የጠየቁት ክፍያ ይታወቃል። ግን የባርኮላን ጉዳይ ባነሳን ቁጥር ለእግር ኳሱ ቤተሰብ ሁሌም አንድ ጉዳይ እናነሳለን። ስለ አዶንሱ እርግጠኛ ሆኖ ለመናገር ባይቻልም ግን የዚህ ተጫዋች ክፍያ ከ100 ሚሊዮን ፓውንድ በጣም ቢበዛ እስከ 105 ሚሊዮን ፓውንድ ድረስ ቢሄድ ነው። ፒኤስጂ ባስቀመጠው አይነት 125 ሚሊዮን ፓውንድ ፊክስድ ፊ እንዲሆን 150 ሚሊዮን ፓውንድ ፊክስድ ፊ እንዲሆን የተጠየቀው የክፍያ አይነት አይደርስም ስንላችሁ ነበር። በስተመጨረሻም እንግዲህ ለተጫዋቹ የሚከፈለው ቀጥተኛ ክፍያ 100 ሚሊዮን ፓውንድ ነው። የተቀሩት ደግሞ እንደ ተጫዋቹ ብቃት እንደውም አንድ ጉዳይ ላረጋግጥላችሁ የ20 ሚሊዮን ፓውንዱን የአዶንስ ስትራክቸር አከፋፈሉን ይህን ፕሮግራም ለማሰናዳት ወደ እናንተ በምዘጋጅበት ወቅት ሊክ አድርጎ በወጣ መረጃ መሰረት ከዚህ 20 ሚሊዮን ፓውንድ ውስጥ 6 ሚሊዮን ፓውንዱን ከቨር የሚያደርገው የብራድሊ ባርኮላ የወደፊት የባለንዶር ደረጃውን ያካተተ ነው። የተቀሩትን ፎርማል ስቴፖችን እንግዲህ እስካሁን ድረስ ይፋ አልወጣም። ሊክ አድርጎ በወጡ መረጃዎች ከሆነ ከ20 ሚሊዮን ፓውንዱ ላይ 6 ሚሊዮን ፓውንዱ የባለንዶርን ሁኔታ ያማከለ ተደርጎ ተወስዷል። ስለዚህ ይሄ የተጫዋቹ ዝውውር በስተመጨረሻም እንግዲህ የሊቨርፑል ደጋፊዎች በጣም የተሰላቹበት በጣም የዝውውሩ ሂደት እጅጉን አሰልቺ የነበረ በተደጋጋሚ እኛም ስናነሳ እንግዲህ ከእግር ኳሱ ቤተሰብም ቅሬታዎችን ስናዳምጥ ነበርና በስተመጨረሻም እንግዲህ ይሄ ዝውውር በሁለቱ ወገኖች ስምምነት አሁን ላይ ሂደቱ መቋጫ ተገኝቶለታል ማለት ነው። ስለዚህ የባርኮላ ጉዳይ በስተመጨረሻ መቋጫ ተገኝቶለታል። ግን ለምንድነው የክለቡ ስትራቴጂና እስከዚህ ፋይናል ቀን ድረስ እንዲቆይ የተፈለገበት ዋነኛ ምክንያቶች አሉ። አሁን ለምሳሌ ከዚህ በፊት በተደጋጋሚ እስከ መጨረሻ ቀን ድረስ መቆየታቸው ወይም ወደዚህ ስቴጅ ድረስ ሊቨርፑሎች መጠበቃቸውን አብዛኛው የእግር ኳስ ቤተሰብ በተለይ የክለቡ ደጋፊዎች እየተጠባበቁ የሚገኙት ምንድነው ክለቡ በተለያየ ወቅት ከፌኒዌይ ስፖርት ግሩፕ አሰራር ደንብ ጋር በተገናኘ ሁሌም ወደ መጨረሻ ቀናት ተጫዋቾች ያዘዋውራሉ ተብሎ ሲጠበቅ አንድ የሚያወጧት ይፋዊ ስቴትመንት አለች። በዝውውር መስኮቱ አሁን ባሰብነው ደረጃ ዝውውሩ ላይ ብቁ የሆነ ተጫዋች በገበያ ላይ ስላላገኘን ለቀጣይ የዝውውር መስኮቶች የበለጠ ሪኩፕመንቱ ዴቨሎፕ ካደረገ በኋላ ተጫዋቾችን እናስፈርማለን የሚሏት አንድ ተመሳሳይ ዲፕሊኬት የምታደርግ በዝውውር መስኮቱ ሊቨርፑል ዝቅተኛ አክቲቪቲ በሚያደርግበት ወቅት የምትነሳ ሀሳብ አለች። ያንን በተደጋጋሚ የተመለከቱ የሊቨርፑል ደጋፊዎች እንግዲህ የክለቡን ክፍተት ተመልክተው ስጋታቸውን ሲገልጹ ነበር። ግን ዋነኛ ምክንያት ምን መሰላችሁ? በገበያው ላይ ለምሳሌ ሊቨርፑል ልክ ብራድሊ ባርኮላ ኮንትራት እንደማይፈርም
ወደ ሊቨርፑል መዘዋወር እንደሚፈልግ በይፋ ለፓሪስ ሴን ጀርሜን ኃላፊዎች ያሳወቀውን ጊዜ የምታስታውሱ ከሆነ ሞርጋን ሮጀርስን ቼልሲ ሃይጃክ እንዳደረገ ቼልሲ ካጠናቀቀ ከ5 ቀን ከ6 ቀን በኋላ ነው ይፋ ያደረገው። ተጫዋቹ ከዓለም ዋንጫ በኋላ ነው በደንብ የምታስታውሱ ከሆነ። ልክ በዛም ወቅት ፒኤስጂ ያሳወቀው ጉዳይ ምንድን ነው? ለሞርጋን ሮጀርስ፣ ለኤሊየት አንደርሰን፣ ለሳንድሮ ቶናሊ እያንዳንዱ ተጫዋቾች በእንግሊዝ እየተካሄደ የሚገኘውን የገንዘብ አወጣጥን ተመልክተው በቀጥታ ይሄ 2 ሻምፒዮንስ ሊግ ያለው በዓለም ዋንጫ ስብስብ ውስጥ የተካተተ መጫወት ካለበት ደቂቃዎች አብዛኛውን በቋሚነት የጀመረ ለፈረንሳይ በርካታ ክራይቴሪያዎችን አውጥተው የአታኪንግ ሰርድ ተጫዋች በሊጉ የሚገኙ በተመሳሳይ ኮንትራት በተመሳሳይ እድሜ ላይ የሚገኙ ተጫዋቾች 117 ሚሊዮን ፓውንድ ካወጡ ይሄ የ2 ጊዜ ሻምፒዮንስ ሊግ አሸናፊ ከዛ በላይ ክፍያ ሊከፈለው ይገባል የሚል አቋም ያዙ። ተመልከቱ የዝውውር ዋጋ በዛም ወቅት የነበረው እብደት ከሆነ እነሱ ባስቀመጡት ክራይቴሪያ ሊቨርፑሎች በቀጥታ ሄደው 120 125 በቀጥታ ፊክስድ ፊ መክፈት ነበረባቸው ማለት ነው። አሁን ስለ ፊክስድ ፊ የምናወራው 100 ሚሊዮን ፓውንድ ነው። አዶንሱ ከተጫዋቹ 2ኛ ዙር ኮንትራት ጋር ሊቀጥል ይችላል። እርግጠኛ መሆን አይቻልም። በተጫዋች ብቃት ላይ የተመሰረተ ነው። እቺ አዶንስ የምትባለው ክራይቴሪያ በአብዛኛውን የሚጠቅመው ከሻሽ ክለብ ይልቅ ገዢ ክለብን የዝውውሩን ዋጋ በእጅጉ ማስቀነሻ ስትራቴጂ። ስለዚህ በዛም ወቅት ሊቨርፑል በቀጥታ ድርድሮቹ ላይ በዚህ መልኩ ቢጓዝ ከሮጀርስ በላይ ነው ሊከፍል የሚገባው። ዝውውሩ ላይ ተጫራች ክለቦች ይገባሉ። ስለዚህ ትልቁን ስራ መስራት ያለበት በተጫዋቹ በኩል ያለውን ጉዳይ ስቴብል አድርጎ ሃንድል አድርጎ ጉዳዩን አቆይቶ የሁለቱ ክለቦችን ድርድር ስሙዝሊ መክፋት ነበረበት። ይሄ የዝውውሩ አንደኛውና ዋነኛው ስትራቴጂ። ምክንያቱም በገበያው ሁኔታ ከሆነ ይሄ ተጫዋች በእንግሊዝ ምድር እየተካሄደ ካለው የዝውውር ክፍያ አንጻር ትልቅ እብደት የሆነ ክፍያ ሊቨርፑል የመክፈል ግዴታ ውስጥ ሊገባ ነበር። በወቅቱ ቢጣደፍ ችኮላ ቢበዛበት እስከዚህን ጊዜ ድረስ የጠበቀው የዋጋው ሁኔታ በአብዛኛው ሂሳቦቹ እስከሚረጋጉ ድረስ ነበር ገበያውን እያሰሰ የራሱን ሂደት በተለይ ፐርሰናል ተርሞችን መንገድ እያስያዘ የቆየው እና በመሀል ደግሞ ኦፖርቹኒስቲክ ዲል ሲገኝ ደግሞ የነ ቪክተር ሙኒዮዝን እነ አራውሆን እያስፈረመ እስከዚህ ስቴጅ ድረስ ለመቆየት ነው የፈለገው። ሁለተኛው ጉዳይ እንግዲህ የድርድሩ መጀመሪያ በር መክፈቻ የነበረው ከ2022 ጀምሮ ሊቨርፑል ከኦሎምፒክ ሊዮን ጋር በዱባይ ዲሴምበር 11 ዓለም ዋንጫ በኳታር በሚደረግበት ወቅት ልብ በሉ በዛኑ ዕለት እንግሊዝና ፈረንሳይ ጨዋታ አድርገው ሃሪኬን ፍጹም ቅጣት ምት ስቶ ፈረንሳይ ወደ ቀጣዩ ለፍጻሜ ያለፈችበት ወቅት ማለት ነው። በዛኑ ዕለት ሊዮንና ሊቨርፑል ጨዋታ ነበራቸው። የዛን ቀን ነው የክለቡ ሪክሩትመንት አባላት ብራድሊ ባርኮላን በኢላማቸው ውስጥ ማካተት የቻሉት ተጫዋቹን በቀጥታ መመልመል የቻሉት እና የክሎፕ የዛን ወቅት እቅድ የነበረ ተጫዋች ነው እንግዲህ ከ4 ዓመት በኋላ ይመጣ እና በወቅቱ የመጨረሻ የሥራ ዘመኑን በሊቨርፑል እያጠናቀቀ የሚገኘው ኤድዋርድ ነው ይህን ተጫዋች በክለቡ ምልመላ ዲፓርትመንት ውስጥ እንዲያዝ ያደረገው። ስለዚህ ክለቡ የተጫዋቹን ሂደት ለማጠናቀቅ ከሚደራደሩ ዋነኛ አካላት ምናልባት ይህን ዝውውር በመምራት የጀመረው ኤድዋርድ ድንገት ከስራ ለመልቀቅ መወሰኑን ተከትሎ ይሄ ስትራቴጂ እንደገና አዳዲስ ተወካዮችን ያስፈልጉት ነበር። ድርድሩን የሚመራው አካል ዋነኛውም የዝውውር መስኮቱ ሳይከፈት በፊት ለፌኖ ስፖርት ግሩፕ ኃላፊዎች የመልቀቁን ጉዳይ ይፋ አደረገ። እነሱ ኤፕሪል ላይ የጀመሩት ድርድር ነው እንግዲህ ኦገስት 27 ላይ ተስማሙት። ተመልከቱ የጊዜውን ርቀትና እነዚህ ጉዳዮች ተደራርበው ነው። ዋናው ግን የገበያውን ሁኔታ በተመለከተ እርጋታ መርጠው ነው ወደዚህ ዝውውር
ዘግይተው ለማካሄድ የወሰኑት። ታዲያ በቀጣይ ምን አይነት ስትራቴጂ በክለቡ ታቅዷል ከተመለከታችሁ አሁን አብዛኛው ሚዲያ ላይ አንድ የምታደምጡት ተመሳሳይ አይነት አስተያየቶች አሉ። ይሄ ተመሳሳይ አስተያየት በነገራችን ላይ ጉዳዩን ከበስተጀርባ ስላለው እውነታ ጠለቅ ብሎ ላልተመለከተ በእርግጥም ይሄ ጉዳይ ለክለቡ ደጋፊዎች አዲስ ሁኔታ ሊፈጥር ይችላል። አንደኛውና ዋነኛው ጉዳይ የሊቨርፑል የፊት መስመር ተጫዋቾች አራቱ አሁን ባርኮላ ሲጨመር በአጠቃላይ ክፍያቸው ከ500 ሚሊዮን ዩሮ በላይ ሊሆን ነው፣ ሂጎ ኤኪቲኬን ጨምሮ። እነዚህ ሱፐርስታሮችን ለማዘዋወር የሊቨርፑል የዝውውር ስትራቴጂ ይፈቅድ ነበር ወይ የሚል ጥያቄ እያስነሱ ነው። አብዛኛው ሚዲያ ላይ ይመለከታሉ ይህን ጉዳይ፣ ትላልቅ ሚዲያዎች ስመይ። ነገር ግን ጥያቄዎች በተሰነዘሩ ቁጥር ከበስተጀርባ ያለውን እውነታ ጎን ለጎን ከዚህ በፊት ምን አይነት ክንውን በሊቨርፑል ቤት ተፈጽሟል የሚለውንም ጉዳይ በጥልቀት መመልከት ያስፈልጋል። አንድ ጉዳይ ልንገራችሁ። 2024 ላይ የርገን ክሎፕ እንደሚለቁ ለሊቨርፑል ስራ አስፈጻሚዎች በአጠቃላይ ባሳወቁበት ወቅት ክለቡ ድጋሚ የራሱን ስትራቴጂ ማዋቀር ስላለበት እኚህ አሰልጣኝ በሊቨርፑል ቤት የሸፈኑት ቀዳዳ በአንድ ግለሰብ ወይ በሁለት በሶስት ግለሰብ እንደማይደፈን የተረዱት በተለይ ቢል ሆገን እና ማይክል ጎርደን ኤድዋርድን እንደገና አግባብቶት ነው ወደ ክለቡ የመለሱት። ታስታውሳላችሁ ከ3 ዓመት በፊት። በዛም ወቅት ደግሞ የፌንዌይ ስፖርት ግሩፕ የእግር ኳሱ ሲኢኦ ሆኖ በተሾመበት ወቅት በቦስተን የመጀመሪያ ትልቁ ስራ የነበረው እንዲሁም ጊዜውን በጣም አስታውሳለሁ ወደ ሜይ 29 ወደ ሜይ 28 አካባቢ ሊቨርፑል ለ10 ዓመት የተዳደረበትን ስርዓት ስትራቴጂ ከ2014-15 አንስቶ እስከ 2024-25 ድረስ የነበረበት የ10 ዓመት ግብና ፕላን ያስቀመጡበት ስትራቴጂ በአጠቃላይ እንደ አዲስ ነው የተቀረጸው። በአጠቃላይ ሙሉ በሙሉ የክለቡ የሚከተልበት ስርዓትና ሞዴል ተቀየረ። አንድ በግል የምጠረጥረው ይሄ እንደ ሀሳብ የግል ሀሳብ የክሎፕ በክለብ ውስጥ አለመኖር መልቀቅ በድጋሚ ለመጣው ለክለቡ ስትራክቸር ዲፓርትመንት ሁኔታዎችን በእጅጉ የራሳቸውን ንድፈ ሀሳብና የራሳቸውን ሀሳብ ለማስፈጸም የሚያደርጉትን ስትራቴጂ በደንብ በር የከፈተላቸው ይመስለኛል። ለምን መሰላቸው? አሁን ይሄን ጉዳይ በዛሬው ነጥብ ላይ መነሳት ስላለበት ነው በቀጥታ። ምክንያቱም የተከፈለው ክፍያና በሁለት የዝውውር መስኮት ክለቡ በ12 ወራት ውስጥ የፈጸመው የገንዘብ አወጣጥ ምናልባት በሊቨርፑል ባለፉት 10 ዓመት ውስጥ ታይቶም አይታወቅም። ግን የተለያዩ ነጥቦች ይነሳሉ። ለምሳሌ የአሊሰን ክፍያ በወቅቱ የወጣው የገንዘቡ አቅም አሁን ባለው ከገንዘቡ አቅም ጋር ሲወዳደር በወቅቱ ለአሊሰን 65 ሚሊዮን ፓውንድ ሊቨርፑል የከፈለበትና አሁን ላይ ዊትዘን ለመግዛት የከፈሉት ክፍያ ጋር የገንዘቡ አቅም እኩል ነው። አንደኛ ቫንዳይክ የተገዛበት ክፍያና ኢሳቅ የተገዛበት ክፍያ ገንዘቡ የመግዛት አቅሙ በወቅቱ የነበረው ክፍያና አሁን ላይ የተከፈለው ክፍያ የመግዛት አቅሙ ይህን ጉዳይ እንግዲህ ኢኮኖሚስቶች የበለጠ ፋይናንሻሊ ጉዳዮችን ጠለቅ ብሎ የሚያውቁት ይህም ፕሮግራም የምታደምጡ ለአድማጮቻችን በደንብ በጉዳዩ ላይ በኮሜንት መስጫ ላይ ዝርዝር ጉዳዮችን አስቀምጡ። አንደኛው ስትራቴጂ እሱ ነው ተብሎ ስለሚታሰብ፣ ምክንያቱም ስቴትመንት ዲል ያስፈልጋል። ቫንዳይክ ላይ የወሰዱት እርምጃን ታስታውሳላችሁ። አሊሰን ላይ ልክ ገንዘቡ የመግዛት አቅሙ አሁን ላይ በዛው ልክ ነው ለሁለቱ ተጫዋቾች የተከፈለው የሚል ቀጥታ የኢኮኖሚስቶችን እገዛ ያገኘ የዝውውር ሂደት ነው ይላሉ። ግን በቀጥታ ትክክለኛው ሀሳብ የሚነሳው መች መሰላችሁ? ክሎፕ በ2016 በአንድ ትልቅ የቲቪ ሾው ላይ ቀርበው አንድ ጉዳይ ተናግረው ነበር። ከዛም በኋላ 2017-18 ላይ ያንን ጉዳይ ድጋሚ አምጥተው ክሎፕን ሲያፋጥጧቸው ነበር። ምታስታውሱ ከሆነ ለአንድ ተጫዋች
በመቶዎቹ ሚሊዮን ፓውንዶች የሚከፈልበት ዘመን ላይ ስንደርስ እኔ በወቅቱ አሰልጣኝ አልሆንም ወይም በዚህ ቦታ ላይ አልገኝም። ምክንያቱም እኔ ማምነው በተጫዋች ግዢ ሳይሆን በትሬኒንግና በአካዳሚ ነው። ይሄን የምታስታውሱ ከሆነ በቅርቡም ስናነሳ ነበር። ቅድሚያ የሚሰጡት ለአካዳሚ ተጫዋቾች ነው። በተለይ ግዢ የአካዳሚ ተጫዋችን እድገት የሚያስቆም ከሆነ ግዢ አይፈጽሙም በየትኛውም ሁኔታ ይሁን። እንደውም አንድ የአማዞን ፕሪሚየሙን ዶክመንታሪ ከተመለከታችሁ እኮ የ6 ቁጥር ተጫዋች ያልፈረመበትን ምክንያት በክሎፕ ዘመን ጥረቶች ነበሩ። ለካሴዶ የመጨረሻ ጊዜ ጥረት ተደርጓል። ሲገልጹ የነ ማክኖሊን እድገት በዛ የውድድር ዓመት ማየት ስለሚፈልጉ ዝውውሮችን አልፈጸሙም። ትልቅ ዝውውር ማለት ነው። እንደውም ዋታሪ እንደሆነ 29 ዓመት ላይ የደረሰን አማካይ ለማዘዋወር ምክንያቱም ከካሴዶ ውጪ ሊቨርፑል ተጨማሪ በርካታ ፕላኖች ነበሩ በወቅቱ ራደር ውስጥ የተያዙ። ነገር ግን የአካዳሚ ተጫዋቾችን እድገት የሚገድብ ከሆነ ዝውውሮችን ላለመፈጸም አሁን ይህን ጉዳይ ተናግረዋል። 2017-18 ቫንዳይክ ከፈረመ በኋላ አንድ የዴሊ ሚረር ጋዜጠኛ በጋዜጣዊ መግለጫ ወቅት ለአንድ ተጫዋች ከ100 ሚሊዮን ፓውንድ በላይ መክፈል እብደት ነው ስትሉ ነበር፣ ይሄ ዝውውር ተፈጽሟል እያሉ ሲጠይቋቸው ነበር። የቫንዳይክ ዝውውር ከተፈጸመ በኋላ በገንዘብ አወጣት ሳይሆን የበለጠ ክለቦች የራሳቸው መሰረት ላይ አካዳሚዎች ላይ ነው መስራት ያለባቸው የሚል ቀጥተኛ የፕሮጀክት ሀሳብ ነው ያላቸው ክሎፕ። ከ10 ዓመት በኋላ አሰልጣኙ ሲለቁ የመጡት በድጋሚ ወደ ክለቡ ኃላፊነት የተመለሱት የኤድዋርድ ቡድን ደግሞ ያረቀቀው አዋጅ ላይ ክለቡ እነሱ በመጡ ዓመት የፕሪሚየር ሊግ ዋንጫ አነሳ። ልብ በሉ 2024-25 ከአርነ ስሎት ጋር። ስለዚህ በእነሱ መምጣት የክለቡ አዲስ መንፈስ የተነቃቃበት ሂደትና ክለቡን በስትራቴጂ ዋና ቡድኑን ሚዛኑ ሳይዛነፍ እንዲቀጥል ማንኛውም አይነት ትላልቅ ዝውውሮችን ሳያስቀጥሉ መቆየታቸው ለዛ ስኬት ትልቁን ድርሻ ወሰዱ፣ ክሬዲቱን ወሰዱ። ስለዚህ እነዚህ ስራ አስኪያጆች የመጡት የክለቡን ፖሊሲ ሲቀይሩ ለቀጣይ ዓመታት ባጸደቁት ስትራቴጂ ነው አሁን ላይ ክለቡ እየተጓዘ የሚገኝ። ስለዚህ በመጣው ስኬት ላይ የተመሰረተው ያ ስትራቴጂ በስተመጨረሻም አሁን ለሊቨርፑል ቤት ለምትመለከቱት ኢንቨስትመንት ዋነኛው በር የከፈተ ትልቁ ፖሊሲ 2024 ላይ ጸደቀው እንጂ ክለቡ የተለየ ቢሊዮን ፓውንድ ገቢ አግኝቶ አይደለም። በእርግጥ የክለቡ ገቢ ካለፉት ዓመታት በጣም በየዓመቱ እየጨመረ ነው። አዲሱ የፋይናንሻል ሕግ ደግሞ የበለጠ በር የከፈተው ለሊቨርፑል አይነት ክለብ ነው፣ ባስገቡት ልክ የማውጣት አቅም። አሁን የስኳድ ኮስት ሬሾ ጫና እንዳይኖርበት ባለፉት 2-3 ዓመት ውስጥ በፒኤስአር የሸጧቸው የአካዳሚ ተጫዋቾች እንዴት የክለቡን ፋይናንስ በአስተማማኝ ሁኔታ እንደያዙ የምትመለከቱ ነው። አሁን በ100 ሚሊዮን ፓውንዶች ሊቨርፑል ሲያወጣ ፋይናንሻሊ ክለቡ ካገኘው ከፍተኛ ገቢና እድገት ጋር በተያያዘ የተቀረጸው አዲሱ ፖሊሲ ነው። ለ10 ዓመት ግን ከዚህ በፊት ሊቨርፑል እንዲህ አይነት ክፍያ ለማውጣት በእጅጉ ከማይፈልግባቸው ምክንያቶች መካከል የፕሮጀክቱ ባለቤት የርገን ክሎፕ ስለማይፈልጉት ነው ይሄ መንገድ። አሁን የእሳቸውን ስንብት የተመለከቱት የቀድሞ ኃላፊዎች ከእሳቸው ጋር በጋራ ሆነው የሊቨርፑልን ስኬት ከፍ ካደረጉ ባለሙያዎች በድጋሚ ሲመጡ ያንን ፖሊሲና ረቂቅ አዋጅ ነው በአጠቃላይ 100% በቦስተን በነበራቸው ቆይታ የቀየሩት፣ አዲስ ስትራቴጂ የነደፉት። አሁን ክለቡ እየተዳደረ የሚገኝበት ፖሊሲ የኤድዋርድ ቡድን በድጋሚ በመጣበት ወቅት ባወጣው አዋጅ ስለሆነ ነው በ100 ሚሊዮን ፓውንድ በሊቨርፑል ቤት ለነዚህ ሱፐርስታሮች እንደ ቀልድ የተከፈለው። የገበያውን ሁኔታ ደግሞ ከተመለከትን የመጀመሪያ በር ከፍቶ የዚህን ሳመር የዝውውር መስኮት ክፍያ መናር ዋነኛ ምክንያት ሊቨርፑሎች ነበሩ። አምና ለኢሳቅና ለዊድዜ የከፈሉት ክፍያ የሌሎች ክለቦችን ፋይናንሻል አቅም እና የገበያውን ሁኔታ ከግምት ውስጥ ባላስገባ መልኩ ነበር ዝውውሩን
የተከተሉት። ስለዚህ የሊቨርፑል አወጣጥ በዚህ የዝውውር መስኮት ቀጥሏል። ይሄን ጉዳይ ደግሞ ገና የዝውውር መስኮቱ ሲከፈት እንኳን ክለቡ በበጀት ደረጃ ያጸደቀው 250 ሚሊዮን ፓውንድ ነው። ከአምናው በጀት ጋር እኩል ነው ስላችሁ የነበረው ለዚህ 100 ሚሊዮን ፓውንዱን አሁን በብራድሊ ባርኮላ ላይ ኢንቨስት ለማድረግ ከስምምነት ላይ ደርሷል። ይሄን ደግሞ ዲቴል ትንተና ደግሞ ከፈለጋችሁ በቀጥታ ዘ ታይምስ ላይ የፖል ጆይስን ዘገባ ሳብስክሪፕሽኑ ፈጽማችሁ መመልከት ትችላላችሁ። ነገር ግን የክለቡ ፖሊሲ መቀየሩን የጠቆምኩበት መንገድ የራሴ ሀሳብ ነው፣ ዘገባው ላይ አልተካተተም። ምክንያቱም የክሎፕ ፕሮጀክት በኢንቨስትመንት ሳይሆን በሚያድግ ብቃት ላይ ከፍተኛ ንድፈ ሀሳብን የሚወስድ ነው። የአሁኑ ፖሊሲ ደግሞ ኢንቨስትመንትን ቅድሚያ ሰጥቶ ከኢንቨስትመንት በኋላ ደግሞ በትላልቅ ገንዘብ የመጡ ተጫዋቾች ጎልብተው አድገው ነገ ላይ በከፍተኛ ሁኔታ ወርልድ ክላስ ደረጃ ላይ መድረስ እንደሚችሉ ክለቡ ላለፉት ዓመታት ሲከታተልባቸው የነበሩ ሱፐርስታሮችን ማምጣት ነው። ልብ በሉ ሊቨርፑሎች አሁን ላይ 100 ሚሊዮን ፓውንድ እና ከዛ በላይ የከፈሉባቸው ተጫዋቾችን ሁሉ በትንሹ 4 ዓመትና ከዛ በላይ ተከታትለዋል። ለምሳሌ ሂጎ ኢኬቲኬን ከሌንስ ነው ሬንስ ጀምሮ ነው ሲከታተሉት የነበረው አይደለም ፒኤስጂ ሳይገባ በፊት። አንድ ኢሳቅን 2021-22 የውድድር ዓመት ለማምጣት በተደረገ ውስጣዊ አለመግባባት ነው ከኤርገን ክሎፕ ጋር። እንደውም ኤድዋርድ እና ክሎፕ መሃል ቅሬታ ፈጥሯል የተባለው ዋነኛ ስትራቴጂ ክሎፕ ኑኔዝን ፈለጉ፣ ኤድዋርድ ኢሳቅን ፈለገ በሚል የሀሳቦች ልዩነት ሁለቱ ወገኖች መካከል የነበረው የወቅቱ ንግግር ጥሩ አልነበረም። ከዛን ጊዜ አንስቶ እንግዲህ ኤድዋርድ ቅሬታ ውስጥ መቆየቱን ተከትሎ ነው ክለቡን ለመልቀቅ የተገደደው የሚሉ የክለቡ ውስጥ አዋቂዎች አሉ። ተመልከቱ፣ ፍሎሪያን ቪትዝን ገና ኮሎኝ አካዳሚ እያለ ነው በ17 ዓመቱ ወደ ጀርመን ተጋብዘው አንድ ትልቅ የታዳጊዎችን ፌስቲቫል ለመመልከት በሄዱበት ነው ክሎፕና ኤድዋርድ ያዩት። ዊትዘን ከ4 ዓመት በኋላ ነው ተጫዋቹን ያመጡት። አሁን ብራድሊ ባርኮላን ለመጀመሪያ ጊዜ ሪኪፕመንቱ ሪጂስተር ያደረገው የተጫዋቹ ምልመላ 2022 ላይ ነው። ስለዚህ ተጫዋቾችን ድንገት በዚህ የዝውውር መስኮት ያስፈልጋል ስለተባለ ሄዶ አይደለም የከፈሉት። የክለቡ የምልመላ ተቋም የበለጠ በነሱ ላይ እምነት ኖሮት ለፋይናንስ ደንብ ለሚያረቁ ለሚያጸድቁ ገንዘቡን በጀቱን በሩን ለሚከፍቱ የክለቡ የበላይ ጠባቂዎች ጸድቆ ሲዮቹ አምኖበት አሰልጣኙ 100% በዚህ ምልመላ ላይ ተሳትፎ እነዚህ ሁሉ ተቋማት ወገኖች ተሳትፎ በሚያጸድቁት ጉዳይ ነው እንጂ ዝውውሮች የሚፈጸሙት እንዲሁ የዝውውር መስኮት ክፍት ስለሆነ ይሄ ገንዘብ ተከፍሎ አይመጣም። ስለዚህ እያንዳንዱ ጉዳይ የራሱ የሆነ ስትራቴጂክ በጣም ትዕግስትን የሚጠይቁ ረጅም ርቀት ተጉዘው ነው እነዚህ ዝውውሮች የተፈጸሙት። ስለዚህ ስለ አስተማማኝነታቸው ድንገት በዝውውር መስኮቱ ተከፍቶ አጋጣሚው ስለተገኘ የተደረገ ጭራሽ ዝውውር አይደለም። በተለይ የባርኮላን ጉዳይ ደጋግሜ ከዚህ በፊት የእግር ኳሱ ቤተሰብ የሊቨርፑል ደጋፊዎችም እየሰለቹ ይሄ ዝውውር ባይሆን እንዳይደናቀፍ አሁንማ የሚቀር እየመሰለን ነው እስከሚሉ ድረስ አንድ ጉዳይ ደጋግሜ ነግራችሁ ነበር ከዚህ በፊት በሊቨርፑልና በፓሪስ ሴን ጀርሜን መካከል የዋጋ ስምምነት አልተፈጸመም እንጂ ሊቨርፑል ባርኮላ ማስፈረም የፈለገው 2025-26 የተጠናቀቀው ሳመር በዚህም ወቅት ነበር። በ70 ሚሊዮን ፓውንድ ሊቨርፑል ይህን ተጫዋች የማስፈረም ትልቅ አጋጣሚ ነበረው። ግን በወቅቱ ከነበረው ሰዓትና በወቅቱ ከነበረው ቀጥተኛ ድርድር ሂደት ፓሪስ ሴን ጀርሜን በወቅቱ 100 ሚሊዮን ዩሮ ጠየቀ። 86 ሚሊዮን ፓውንድ፣ ሊቨርፑል 70 ሚሊዮን ፓውንድ ነበር መክፈል የፈለገው። የሁለቱ ክለቦች ድርድር እንግዲህ ከዛ በላይ ሊጓዝ አልቻለም። ነገር ግን ተጫዋቹ በቀጥታ
ለሊቨርፑል ለመፈረም በሁሉም ቅድመ ሁኔታ ተስማምቶ ነበር። አሁን እንግዲህ የተስማሙበትን ፎርማል ስቴፖችን አሻሽለው ነው በሁለተኛ ዙር ተደራደሩ። ተጫዋቹ አምና ያሳመኑትን ጉዳይ ዘንድሮ እንግዲህ ቃሉን ሳይቀይር ለሌሎች ክለቦች ጥረት በር ሳይከፍት፣ ይህም በደንብ አስምሩበት፣ ለሌሎች ክለቦች ጥረት በር ሳይከፍት ቆይቶ፣ ምክንያቱም ዝውውሩ ሲጠናቀቅ ከምናደምጣቸው ጉዳዮች መካከል አንዱ የሚካኤል አርቴታ አርሴናል መጨረሻ ሰዓት ላይ ከሊቨርፑል እኩል ለመክፈል ያደረገው ጥረት ነው። አሁን ሊቨርፑል ለመክፈል የተስማማው ስትራቴጂ በቀጥታ ለመፈጸም አርሴናልም ዝግጁ ሆኖ በቀጥታ ዳይሬክት ኮንታክቶች ማድረግ ቢችልም ተጫዋቹ ግን ቀጥተኛ ምርጫውን 100% ሊቨርፑል ማድረጉን ተከትሎ በቀጥታ ጥያቄውን ውድቅ አድርጓል። ከዛም በኋላ ነው በዝውውሩ ላይ የተጫዋቹን ቁርጠኛ መሆን የተመለከቱት ፒኤስጂ በአማራጭም እጦት ተጫዋቹን በእንዲህ አይነት ክፍያ ለመልቀቅ የተገደዱ። ለዚህ ነው የብራድሊ ባርኮላ ጉዳይ የጊዜ ጉዳይ ነው። ዛሬ ነገር እያልን እንቆያለን። መቼም ግን ይሄ ዝውውር መከናወኑ እንደማይቀር እርግጠኛ ሆነን ከዚህ በፊት ስንናገር የነበረው። አሁን በስተመጨረሻም እንግዲህ ክለቡ አግሪመንቱን ፈጽሟል። ይህን ፕሮግራም እያደመጣችሁ ምናልባት የተጫዋቹ ፎርማል ስቴፖች እንዲጀምር ግሪን ላይ ተሰጥቶታል። በፕራይቬት ጀት ባርኮላ ወደ መርሲሳይድ ትራቭል እያደረገ ከኤጀንቱ ከቤተሰቦቹ ጋር እያለ ፋብሪዚዮ በዛሬው ዕለት ምናልባት ወይም አመሻሹ ፎቶዎችን ፖስት ያደርጋል። ተጠባበቁ። በዛሬው ዕለት ፎርማል ስቴፖቹ ያልቃሉ። ተጫዋቹ ምናልባት በተያዘለት እስኬጁል የሚቀጥል ከሆነ ጊዜና ሰዓት በኖቲንጋሙ ጨዋታ ለደጋፊው የሚተዋወቅ ይሆናል። በተያዘለት ጊዜ ገደብ የሚቀጥል ከሆነ ካልሆነ ኦፊሻል ሬጅስትሬሽን ቦክስ እሁድ ስለማይሰራበት ቅዳሜ ዕለት በአንፊልድ ተገኝቶ ካሜራዎች ሊያሳዩት ይችላል። መተዋወቅ ግን አይችልም። ምክንያቱም ኦፊሻል ሬጅስትሬሽን ከእሁድ ውጪ ባሉ ቀናት ነው ማስመዝገብ የሚቻለው። ሬጅስትሬሽን ነው የስራ ቀን ሳይሆን እነዛ ሬጅስትሬሽን ክለቦቹ በቀጥታ ኢሜይል፣ ፋክስ አድርገው ሬጅስተር ማድረግ ይችላሉ። ኦፊሻሊ ግን ሰኞ ዕለት ይመዘገባል። ግን ማስገባት ይችላሉ ክለቦች ማለት ነው። እነዚህ ስትራቴጂዎች ይጠበቃሉ። ለማንኛውም ግን ክለቡ ታዲያ በቀጣይ ምን አይነት ስትራቴጂ አስበዋል? አንድ የክንፍ ተጫዋች እንደሚመጣ ይታወቃል። ግን የተለያዩ ሩመርሶች ይወጣሉ በየሚዲያው ፍጹም የተለያየ አይነት መረጃ ነው የሚወጣው። እዛ ፈረንሳይ ላይ ያለው መረጃ ሌላ ነው፣ እንግሊዝ ላይ ያለው መረጃ ሌላ ነው። ልክ እንደዚህ አይነት አግሪመንት ላይ እስከሚደረስ ድረስ ግን እየወጡ ያሉ መረጃዎች ግን እስካሁን ድረስ ግልጽ አይደለም። ግን አንድ ጉዳይ ልብ ብላችሁ ከታዘባችሁ ከተመለከታችሁ አንዳንድ ሁኔታዎችን ከተለያዩ ዳይሬክሽኖች መነሻ አድርጋችሁ መገመት ይቻላል። ወይም ከመረጃው ጥንካሬ አንጻርም እውነታውን ለመረዳት የሚያስችል ነው። የመጀመሪያው ጉዳይ ሊቨርፑል በዚህ የዝውውር መስኮት የመጀመሪያ በቀኝ ክንፍ በኩል ቅድሚያ የሰጠው ተጫዋች የአንድ ያማንዴ ነው። ለዚህ ተጫዋች ደግሞ ከ78 ሚሊዮን ፓውንድ በላይ ተገቢ አይደለም ብለው ስላሰቡ ከዚህ በላይ ለመክፈል ፈቃደኛ አይደሉም። ሌፕዚግም ከዚህ በላይ ፈለገ። ተጫዋቹም ከዛም በኋላ ቨርባል አግሪመንቱን አፍርሶ በራክ ኔሽን አማካኝነት ከፒኤስጂ ጋር ሲደራደር ክለቡ ከዝውውሩ ወጣ። ከዛም በኋላ በቀጥታ ከተመለከታችሁ ለያኩቡ ምንቴ ነው ኦፊሻሊ ሬጂስተር የተደረገ ኦፈር ያቀረበው። ልብ በሉ፣ ስለ ኦፊሻል ሬጂስትሬሽን ካወራን ክለቡ የግል ጉዳይ ላይ ምንም አይነት ክፍተት የለበትም ማለት ነው። ባልተስማማው ዝውውር ላይ ከክለብ ጋር ድርድር አይከፍትም ተጫዋቹን አቋም ሳያውቅ። ከዛም በኋላ ለያኩቡ ምንቴ 50 አቀረቡ፣ 60 አቀረቡ። ሁለቱም ውድቅ ሆነው ቀነ ገደብ ተቀምጦለት 72 ሚሊዮን ፓውንድ እስከ ናዶንሱ እንዲያቀርቡ ቀነ ገደብ የተቀመጠለት ዝውውርን ሊቨርፑሎች በጣም ኤክስፔንሲቭ ነው ብለው ያንን ክፍያ ላለማቅረብ ያቺን ቀን ኤክስፓየርድ እስከሚያደርግ ጠበቁ። በቀጥታ ወሰደና ብራይተን 80 ሚሊዮን ፓውንድ አደረገ ወደዚህ ጨምሮ ለያኩቡ ምንቴ።
ሊቨርፑል ቢያንስ ከ6 እስከ 8 ሳምንት የማይገለገልበት ጉዳት ላይ የሚገኝ ተጫዋች ማለት ነው። በእነዚህ መሃል ደግሞ ትልቁ የሊቨርፑል ፍላጎትና የተጫዋቹም ዝውውሩ እንዲከናወን ከፍተኛ ግፊት አድርጎ የጀርመን ቡንደስሊጋ ክለቦች የእንግሊዝ ክለቦችን ጥያቄ ውድቅ አድርጎ ሊቨርፑልን በቀጥታ የመረጠው ደግሞ የኢብራሂም ሚንባዬ ዝውውር አለ። የኢብራሂም ሚንባዬ ዝውውር ላይ ደግሞ አንድ አስገራሚው የዝውውሩ ሂደት መታጠፍ ዋነኛ ምክንያት ምንድን ነው? ዮርጊ ሜንዴዝንና የሊቨርፑል ተወካዮችን ያገናኙት ማዲቴሪያን የተጫዋቹን ሪሊስ ክሎዝ ለሚዲያ ተቋማት የገለጹት 50 ወይም 45 ሚሊዮን ዩሮ ብለው ያኔ ይሄ ዝውውር በቀላሉ ተቀላጥፎ ይጠናቀቃል ተብሎ በሁሉም ዘንድ ታመነ። ግን ሊቨርፑልና ደግሞ ፒኤስጂ ድርድር ሲያደርጉ የተጫዋቹ ሪሊስ ክሎዝ 68 ሚሊዮን ዩሮ 55 ሚሊዮን ፓውንድ። ተመልከቱ የዋጋውን ጋፕ። ስለዚህ ገበያውም የበለጠ ማጥናት ያስፈልጋል። ነገር ግን በተጫዋቹ በኩል ያለውን አብዛኛውን ሁኔታ ሃንድል ስላደረጉ ሌሎች ኦፕሽኖችን መመልከት በአማራጭነት ገበያውን ማሰስ ስለሚያስፈልግ እስማኤል ሳር ላይ መጡ። 50 ሚሊዮን ፓውንድ አቅርበዋል ይባላል። ግን በኢብራሂም ሚንባዬ እና በእስማኤል ሳርም ሆነ በያኩቡ ምንቴም በያን ዲያማንዴም ዝውውር ላይ አንድ የምትመለከቱት ሳይክል አለ። ክለቡ በዚህን ሰዓት ከፍተኛ ኢንቨስትመንት እየፈጸመ የሚገኝበት አማካይ ዕድሜ ቅድም የነገርኳችሁ የዝውውር ፖሊሲ የጸደቀው ትላልቅ ገንዘቦች ተከፍለውባቸው የሚመጡ ተጫዋቾች የሚያድጉና ወደ ክላስ ከፍ የሚሉ የባለንዶር ተጫዋቾችን ነው የሚያስፈርሙት። ከፍተኛ ክፍያ የሚያወጡት ከብዛት ይልቅ ጥራትን መሰረት በማድረግ ማለት ነው። ይሄን ደግሞ የምትመለከቱት የተገደበ የእድሜ ገደብ አለ። ልብ በሉ። ኢብራሂም ኩናቴን ኮንትራት ያልሰጡት ወይም ያልተስማሙት 27 ዓመት ላይ ደርሶ ያስቀመጡት የክለቡ ፖሊሲ እሱ ከሚጠይቀው የደሞዝ ክፍያ ጋር በቀጥታ ስለማይስማማና ስለሚጣረስ ተውት። ለአሌክሲስ ማካሊስተር ያቀረቡት ኮንትራት የመጀመሪያው የተባለው ስንት ነው? 4 ዓመት ነው። 5 ዓመት አላቀረቡ። ምክንያቱም 28 ዓመቱ ላይ ነው የሚገኘው። ጋክፖን አምና በፍጥነት 26 ዓመት ላይ እያለ ለምን ኮንትራት አስፈረሙት? 27 ዓመት ከሞላው በኋላ ይሄ ተጫዋች በሚፈለገው ልክ ፋይናንሻሊ እንኳን ክለቡ ማትረፍ ቢፈልግ ተገቢውን የሆነ ሪሊስ ክሎዝ ከወቅቱ የገበያ ዋጋ ጋር በቀጥታ ግንኙነት ያለውን ክፍያ ስለማያገኝ ቀደም ብለው ቅድመ ዝግጅት አደረጉት። 3 ዓመት 2 ዓመት ኮንትራት እያለ 5 ዓመት ኮንትራት አራዘሙ። አሁን ተጫዋቹ 27 ዓመቱ ላይ ነው የሚገኘው። ከዛም በኋላ የተፈጸመውን ዝውውር ተመልከቱ። አራኡሆን ነው ያመጡት። ግን ሊቨርፑል ክፍያ አልከፈልም። የውሰት ውል ነው ያመጣው። በየትኛውም መመዘኛ ደግሞ ሊቨርፑል ካልፈለገ በስተቀር የተጫዋቹ ውሰት ሲጠናቀቅ ወደ ባርሳ ይመልሱታል። በአሁን ሰዓት ባለው አንገብጋቢ ሁኔታ የተደረገ የውሰት ውል እንጂ ክለቡ ፋይናንሻሊ ክፍያ ያልፈጸመው እድሜው ነው ዋናው ጉዳይ። ስለዚህ የፕሮጀክቱን ፕላን ስትመለከቱ ለነ እስማኤል ሳር ሊቨርፑል ለ28 ዓመት ተጫዋች ከ2 ወር ወይ ከ3 ወር በኋላ 29 ዓመት ለሚሞላው ተጫዋች 50 ሚሊዮን ፓውንድ ይከፍላል ብላችሁ ታስባላችሁ? እስቲ እናንተን ሀሳብ አስተያየት አስቀምጡ። ለምን? እድሜውን ጣሪያውን ተመልከቱ፣ የክለቡን ፖሊሲ ተመልከቱ፣ እየገነቡት ያለውን የቡድን ስትራቴጂ። ስለዚህ ለዚህ አይነት ትላልቅ ክፍያዎች እድሜ በጣም በጣም ወሳኝነት አለው። የተቀመጠው ደግሞ ከፍተኛ እድሜ 26 ዓመት ነው። ቀጣዩ አዲሱም ሊቨርፑል መገንባት ነው። ስለዚህ ለእንደነዚህ አይነት ተጫዋቾች እንኳን ይህን ያክል ኢንቨስትመንት ሪስክ ወስደው ይፈጽማሉ የሚል የግል እምነት የለኝም። እስቲ የእናንተን ሀሳብ አስተያየት አስቀምጡ በኮሜንት መስጫ ላይ። ስለዚህ ሁሉንም ጉዳይ ሳይክሉን ስትመለከቱ ዙሪያ ጥምጥም ሊመጣ የሚችለው ማን ጋር ነው? ኢብራሂም ሚንባዬ ላይ። ያኩቡ ምንቴ ጉዳት ላይ ነው። ክፍያው በጣም ከተጫዋቹ ኳሊቲ አንጻር የተጋነነ ክፍያ ስለሆኑ ድጋሚ ለመመለስ አልፈለጉም። ዲያማንዴ ማድሪድ ገብቷል። የሳር ሁኔታን በዚህ አቅጣጫ ተመልከቱ። ክለቡ ከሚከተለው ስትራቴጂክ ፖሊሲ አንጻር የሚሆን አይነት አይደለም።
ስለዚህ በቀጥታ ተመልሰው በዋጋ ተደራድረውም ቢሆን ሊያስፈርሙ የሚችሉት ፕሮባቢሊቲ ወደ ማን ያደላል? ወደ ኢብራሂም ሚንባዬ 18 ዓመቱ ነው። የተጫዋቹ ሪሊዝ ክሎዝ 55 ሚሊዮን ፓውንድ ነው። ከ45 እስከ 50 ሚሊዮን ፓውንድ ባሉት የክፍያ ስርዓቶች የሚደራደሩና የሚስማሙ ከሆነ ተጫዋቹና ሊቨርፑል የግል ስምምነት ካጠናቀቁ እንኳን 20 ቀናት ሞልቷቸዋል። 5 ዓመት ኮንትራት ከ1 ዓመት ዋስትና ጋር ለመፈረም በሁሉም ቅድመ ሁኔታ ተስማምቶ ተጫዋቹም ቤተሰቡም ወደ አንፊልድ ለመዘዋወር ተጽዕኖ እያደረጉ ነው። በትናንትናው ዕለት የሁለቱ ክለቦች በድጋሚ ፋይናል ዲቴይሎችን መደራደር በጀመሩበት ወቅት እንደገና አዲሱ ኢሹ ነው መደራደሪያ የተጀመረው ኢብራሂም ሚንባዬን የተመለከተው። ስለዚህ የዚህ ተጫዋች አጀንዳ አልተዘጋም። የእናንተን ሀሳብ አስተያየት አስቀምጡ። የመጨረሻው ነጥብ የአማካይ ስፍራ ነው። ሊቨርፑል በዚህን ሰዓት በእቅዱ ውስጥ ከያዟቸው 3 ወይም 4 አማራጮች መካከል አንዱ በክለቡ ሪኩፕመንት በእጅጉ ምልመላው የተጠናቀቀው ተጫዋች ላሚን ካማራ ነው። አሁን ላይ ቼልሲ እዚህ ተጫዋች ላይ አክቲቭ ነው። ምክንያቱም ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ ለመሸጥ 117 ሚሊዮን ፓውንድ ሲደመር 5 ሳይስማሙ እንዳልቀሩ ሩመርሶች እየወጡ። በተጨማሪም ቼልሲ እዚህ ዝውውር ላይ ይኑር እንጂ ተጫዋቹ እንግዲህ ሴኔጋላዊያን ተጫዋቾች ወደ አንፊልድ መዘዋወር ፈለጉ ማለት ተጽዕኖ ማን እንደሆነ ግልጽ ነው። አይከናቸው ነው። የሳዲዮ ማኔ ተጽዕኖ ሊሆን እንደሚችል የሚታወቅ እውነታ ነው። ስለዚህ ይህም ተጫዋች እንግዲህ ፍላጎት ወደ አንፊልድ መዘዋወር እንደሆነ ከወደ ፈረንሳይ የሚወጡ በርካታ መረጃዎች እየጠቆሙ ነው። ግን አሁን አክቲቭ ሆኖ ከሞናኮ ጋር ይፋዊ ድርድር የጀመረው ቼልሲና ቼልሲ ብቻ ነው። ሊቨርፑል ዘግይቶ ዝውውር ላይ ይግባ ሃይጃክ ያድርግ አብረን በጋራ የምናየው ነው። ሌላኛው ክለቡ ላይ ያለው ራደር ውስጥ የሚገኘው ተጫዋች ማኑ ኮኔ ነው። አሌክስ ስኮት እና አደም ዋርተን የተለመዱ ስሞች ናቸው። ግን የአማካይ ተጫዋች በእርግጥም በሊቨርፑል ጠንካራ ራደር ውስጥ አሉ። ዝውውሩን ያካሄዱ ግን እስካሁን ድረስ በቀጥታ ኮንፈርም የሆነ ነገር የለም። በዛሬው ዕለት ግን በርካታ እውነታዎች ይታወቃሉ ተብሎ ይጠበቃል። ግን ሩመርሶች ደግሞ እየበዙ የመጡት የትሬንት አሌክሳንደር አርኖልድ በውሰት ወደ አንፊልድ ይመለሳል የሚለው ሩመርስ ግን በጣም በዝቷል። ይህም መረጃ ግን እንዴት ትመለከታላችሁ? እውነት ተጫዋቹም ለመመለስ ፍላጎት አለው፣ ክለቡም ለመመለስ ተጫዋቹን ይፈልጋል የሚል ሩመርስ በዝቷል። ይህን ትቀበላላችሁ? እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡ። ለማንኛውም የብራድሊ ባርኮላ እና የሊቨርፑል የዝውውር ሂደት በተመለከተ ሰፋ ላለ ደቂቃ በእንዲህ መልኩ ከእናንተ ጋር ቆይታ አደረግን። በ100 ሚሊዮን ፓውንድ ሲደመር 20 ወደ አንፊልድ ለመዘዋወር የተስማማው ፈረንሳዊው የክንፍ ተጫዋች ዝውውሩ ኦፊሻሊ ደንዲል ሲሆን ደግሞ ክለቡ ኦፊሻሊ ሬጂስተር ሲያደርግ ምን ያክል ሊቨርፑል ለ4 ዓመት የተጫዋቹን እድገት በጥልቀት እንደመለመለ ሙሉ የተጫዋቹ ስካውቲንግ ሪፖርት ስላለ ዝርዝር ጉዳዮችን እንመለከታለን። በሚዲያው በኩል የሚገለጸው በፕሪሚየር ሊጉ ተመሳሳይ ቦታ ላይ ከሚጫወቱ ተጫዋቾች ጋር አጉል የሚነጻጸርበትን መንገድ ተውትና የዚህ ተጫዋች አቅም የተመለመለበትን ሂደት ግን በሊቨርፑል ቤት 29 ቁጥር ማሊያ የሚለብሰውን ፈረንሳዊ እንዴት ፐርፎርም ሊያደርግ እንደሚችል ከምልመላው አንጻር በደንብ እንወያያለን። ምልመላው ግን በጣም ረቂቅ ነው። ለምን ባርኮላ ላይ ሊቨርፑል ያውም ለወራት ከ1 ዓመት በላይ ጠብቆ ይህን ተጫዋች ለማስፈረም ፈለገ የሚለውን በጥልቀት እንመለከታለን። ለማንኛውም ይሄ ዝውውር በስምምነት ተጠናቋል። በቀጣይ እንግዲህ ሜዲካል እና ፎርማል ስቴፖቹ በዛሬው ዕለት ይጀምራሉ ተብሎ ይጠበቃል። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሳብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን የፉሊያን አልቫሬዝ አጭር ፕሮግራም በተመሳሳይ የኤንዞ ፈርናንዴዝን የዲቦ ማርቲኔዝ ኤለማን ኒንጃይ ወደ ማንቸስተር ሲቲ
ሊዘዋወር የሚችለው የኤቨርተን ዊንገር ዲቡን ቼልሲ ለመውሰድ ተስማምቷል። ኤንዞ ፈርናንዴዝ ቀዝቃዛ አየር ወዳላት ማንቸስተር ከተማ ለመዘዋወር እንግዲህ ከስብስቡ ውጭ ሆኗል። እነዚህንና የተለያዩ ጉዳዮችን በሁለት ክፍል ይዘንላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።